السلام عليكم ورحمة الله وبركاته. الحمد لله رب العالمين، والصلاة والسلام على رسوله الأمين وعلى آله وصحبه أجمعين. أما بعد، سورة الفيل ስለ ዝሆን سورة الفيل ነው የምናየው። መክያ ናት። አምስት አያዎችን ይዛለች። እንግዲህ 23 ከሊማዎችን አላት። 96 ሐርፎች አላት። ያ ማለት የቀራው ሰው ቢያንስ 960 አጅርን ያገኝበታል ማለት ነው። ቢስሚላሂር ረህማኒር ረሂም። በአላህ ስም እጅግ እዝነተ ሰፊና እዝነቱን አድራሽ በሆነው ነው። ቃለ ተዓላ አለም ተረ ከይፈ ፈዐለ ረቡከ ቢአስሓቢል ፊል። ምን ብላ ትጀምራለች? ስለ አለም ተራ አላየህምን? አልሰማህምን? አልደረሰህምን? ከይፈ ፈዐለ አላህ ምን እንዳደረገ እንዴት እንዳደረገ አልሰማህምን? አላየህምን? አልደረሰህምን? ፈዐለ ረቡክ ጌታ አላህ ምን እንዳደረገ ምን እንዳደረገ አላየህምን? ቢአስሓቢል ፊሊ በዝሆኑ ጓዶች አላህ ምን እንዳደረገ አላየህምን አለ። ሹፍ አገላለጽ አየው። የዝሆኑን ጓዶች አላህ ምን እንዳደረገ አላየህም? አልሰማህም ወይ? አልደረሰህም ወይ? አላህ ምን እንዳደረጋቸው አጃይብ ነው። እንግዲህ አያችሁ ና ፈዐለ ረቡከ ሲል እኮ የዝሆኑን ባለቤቶች ያደረገው ነገር ያደረገው አላህ ነው፣ ያንተ ጌታ ነው ማለት ነው። የቁረይሾች ጣዖታት አይደሉም ማለት ነው። እነሱ ረብ ብሎ የሚጠሯቸው ማለት ነው። እነዛ ከአላህ ቤት መከላከል ያልቻሉ ከራሳቸው ራሱ መከላከል ያልቻሉ ማለት ነው። እነሱ አይደሉም የዝሆኑን ባለቤቶች የሚደረገውን ያደረጉት ማለት ነው። የተደረገውን ነገር የተከናወነውን የሰማከውን የምታውቀውን ነገር ያደረጉት የዚህ አማልክቶቻቸው አይደለም። ረቡክ ጌታህ ነው ጌታህ ነው። ኡፊል ለኩም ወሊማ ተዕቡዱነ ሚን ዱኒላህ አፈላ ተዕቂሉን ነው ጉዳዩ። ስለዚህ ያንተ ጌታ ነውና የዝሆኑን ባለቤቶች ያደረገውን ነገር ያደረገው አብሽር። እነሱን አላህ አይቀጡ ቅጣት ቀጥቶ እንደመለሰው አላህ ያደረገው ያንተ ጌታ ነውና አንተንም አላህ ይጠብቃል። አላህ ይጠብቃል። نعم አለም ተራ كيف فعل ربك بأصحاب الفيل። نعم እንግዲህ እንደምታዩት ከቤት ላይ ከካዕባ ላይ የተከላከለው አላህ Subhanahu Wa Ta'ala ረብህ ነው ያንተ ጌታ ነው እያለ ነው። ሙሽሪኮች አይደሉም የተከላከሉት። ነገ ሙሽሪኮች ቢሆኑ ኖሮ አላህ ሙሽሪኮችን እንዲከላከሉ ሰበብ አድርጎ ቢሆን ኖሮ ዛሬ አንተ ላይ ይመጻደቁ ነበር። ዛሬ አንተ ላይ ይኮፈሱ ነበር። ዛሬ አንተ ላይ ብዙ ነገርን ይናገሩ ነበር አለ። አገላለጹን አይታችሁ ከሆነ አስሓቢል ፊል ነው ያለው፣ የዝሆኑ ጓደኞች አለ። አሁን አንድ ባለስልጣን ወይ አንድ ባለሀብት አለ፣ የሆነ ተራ ሰው አለ። ያን ተራ ሰው ነው ምን የምንለው? የባለስልጣኑ ጓደኛ እኮ ነው የምንለው አይደል? ትንሽ ሰው ነው ወደ ትልቅ ሰው የምናስደግፈው አይደለ? ይሄ እኮ የባለስልጣን ይሄ እኮ የእንትና ዘመድ እኮ ነው ወንድሙ እኮ ነው ይሄ እንላለን። አየው አስሓቢል ፊል ብሎ አላህ Subhanahu Wa Ta'ala ትልቅ ያደረገው ንጉሱን ዝሆኑን ነው፣ እነሱን ሳይሆን ማለት ነው። በአስሓቢል ፊል የፊሉ የዝሆኑ ጓዶች አላቸው። አየው ይሄ እኮ የእንትና ጓደኛ ነው ስትል የምታስደግፈውን አካል ነው ትልቅ አድርገህ የምትቆጥረውና ከነሱ እንደው ዝሆኑ ይሻላል። ወደ ካዕባ ዙረውት ሂድ ሲሉት ለማፍረስ ሲመጡ ማለት ነው። ኢብራሂም እምቢ ብሎ ነበር። እሺ አልንቀሳቀስም ብሎ ነበርና ዝሆኑ ሲሻል እንደነበረ ይጠቁማል ማለት እንችላለን ማለት ነው። ይጠቁማል ማለት እንችላለን። አለም ተራ كيف فعل ربك بأصحاب الفيل እንዴት እንዳደረጋቸው ምን እንዳደረጋቸው አልሰማህም ወይ አለው። ያው ፊል አይደለም ያለው ፊል ነው ያለው። ለዛ ነው ጅምሁር ሙፈሲሮች አንድ ዝሆን ነው የሚሉት። አንድ ዝሆን ነው የሚሉት። نعم አለም يجعل አላደረገምን? እንደሰማኸው ከሆነ ከይደሁም ሴራቸውን ተንኮላቸውን ፊ ተድሊል እንዳይሳካ አላደረገምን? አለም يجعل ከይደሁም ሴራቸውን አላደረገምን? ፊ ተድሊል እንዳይሳካ አላደረገምን? ስኬተ ቢስ አላደረገምን?
ያልተዋጣለት ስራ አላደረገምን? ከንቱ አላደረገምን? የነሱ ሴራማ ካዕባን ለማፍረስ ነበር። ዓላማቸው እንዳይሳካ ሳይሳካ እንዲመለሱ አላደረገምን? ምን አደረገ? አየው አንተ ዲንንና ዲኑ ላይ ያሉ ሰዎች ለመንካት ስትነሳ፣ ለማሴር ስትነሳ፣ ተንኮል ለመስራት ስትነሳ ወደ አንተው ነው የሚመለሰው። ወላ የሒቁል መክሩ ሰይእ ኢላ ቢአህሊሂ ነው፣ ወደ አንተው ነው የሚመለሰው ማለት ነው። ስለዚህ ጥንቃቄ ማድረግ። ምን አደረገ? ወአርሰለ ዐለይሂም እነሱ ላይ ላከ፣ ጠይረን አዕዋፍትን ላከ አለ። እነሱ ላይ አዕዋፍን ላከ አለ። ወፍን ነው የላከው። አየው ወፍን ነው የላከው። ወአርሰለ ዐለይሂም እነሱ ላይ ላከ፣ ጠይረን ወፍን ላከ አለ። የሆነ ትልቅ እነሱ ትልቅ ነገር ይዘው ሲመጡ አላህ እነሱን አሳንሰው ትንሽ ናችሁ ምንም አይደላችሁም ለአላህ የሚለውን ለማሳየት አላህ ወፍ ትናንሽ እንትኖችን የላከው፣ ትናንሽ እንስሳዎችን ማለት ነው። አየው እዚህ አላህ Subhanahu Wa Ta'ala የፈለገውን ወታደር ልኮ ዲኑን ይከላከላል። አላህ Subhanahu Wa Ta'ala አላህ Subhanahu Wa Ta'ala ዲኑን የፈለገው ወታደር በፈለገው ሰዓት ልኮ ይከላከላል። ወአርሰለ ዐለይሂም እነሱ ላይ ላከ፣ ጠይረን ወፍን ላከ እነሱ ላይ አለ። አባቢል በመንጋ አባቢል ማለት በጀማ የሆኑ በመንጋ የሚንቀሳቀሱ ወይም የወፍ መንጋዎችን ላከ ማለት ነው። ወአርሰለ ዐለይሂም ጠይረን አባቢል። አየው አላህ እንግዲህ ሲይዝክ ሲበቀልህ በዱንያም በአኺራም ማንም ሊመልስ አይችልም ማለት ነው። ማንም ሊመልስህ አይችልም ማለት ነው። አላህ በፈለገውን ነገር ከመخلوቃቶቹ ተጠቅሞ አንተ ትንሽ የምትለው ነገር ተጠቅሞ አይቀጡ ቅጣትን ሊቀጣ ይችላል። ወአርሰለ ዐለይሂም እነሱ ላይ ላከ፣ ጠይረን ወፍን ላከ፣ አባቢል መንጋዎችን ላከ፣ የወፍ መንጋዎችን ላከ። ምንም ያደረጉ ተርሚሂም የሚወረውሩባቸው የሚጥሉባቸው ቢሒጃረቲን ድንጋይን የሚጥሉባቸው አለ። ሚን ሲጂል የተጠበሰ ድንጋይን እነሱ ላይ የሚልክባቸው ማለት ነው። የተጠበሰ ትኩስ የሆነን ድንጋይ ጠጠር እነሱ ላይ የሚልኩባቸው የሚወረውሩባቸው ማለት ጠጠር ትኩስ የሆነ ጠጠርን ድንጋይ ይዘው መተው ይለቁባቸዋል። በጭንቅላታቸው ገብቶ በታች እስከሚወጣ ድረስ ማለት ነው። በጣም እንትን የሆኑ ትኩስ የሆኑ ጠጠሮች ትናንሽ ጠጠሮችን አላህ Subhanahu Wa Ta'ala ልኮ አጠፋቸው ነው። ታዲያ ምን ሆኑ መጨረሻቸው? ፈጀዐለሁም አደረጋቸው አለ ከዐስፊን ማእኩል እንደተበላ ገለባ አደረጋቸው አለ። ፈጀዐለሁም አደረጋቸው ከዐስፊን ማእኩል እንደተበላ ገለባ። እንስሳ እንዲህ ገለባን በልታ ብጥስጥስ አድርጋ እንደተወችው ገለባን ሰብስበን እንድትበላ ሰጣት እንስሳ በልታ የሆነ ብትንትን አድርጋ ቁርጥርጥ አድርጋ ግማሹን ቆርጣ ብትንትን አድርጋ እንደምትተወው አላህ ብትንትን አደረጋቸው፣ ድባቅ መታቸው። ከዐስፊን ማእኩል እንደተበላ ገለባ እንደተበላ መኖ ቅጠሉ እንደተበላ መኖ ወይ አዝመራ አደረጋቸው አለ። ፈጀዐለሁም አደረጋቸው ከዐስፊን ማእኩል እንደተበላ ገለባ አደረጋቸው አለ። አየው አላህ Subhanahu Wa Ta'ala እንትን ያደርጋል ማለት ነው። መልእክተኛውን እንደዚህ አድርጎ ከመካ የመለሰው ጌታ አንተን ከቁረይሾች ኩፋር ይመልሳል ነው። አብሽር ነው፣ እያጽናናቸው ነው። አያችሁ ይሄ ማጽናኛ ነው፣ ትልቅ ማጽናኛ ማለት ነው። አብሽር እንደዚህ ያደረገው ጌታ አንተን ይጠብቀሃል ነው፣ አንተን ይጠብቀሃል ነው። ይሄ ስለ ዝሆኖች የሚያወራው አንቀጽ ተደጋግሞ አልመጣም ሱራዎች ውስጥ አታገኙም፣ ሌላ ቦታ ላይ ማለት ነው። ተደጋግሞ ያልመጣው ለምንድን ነው? አንደኛ ነብይን ማስዋሸት ነገር አይደለም። እንደ ሌሎች ታሪኮች ነብይን አስዋሹ፣ ነብይን ካዱ፣ እንደዚህ ተፈጠረ ነው። ይሄ ነብይ ከማስዋሸት ጋር ስለማይገናኝ ነው ብዙም ያልተደጋገመው ነው። ሁለተኛ ይሄ ሙሽሪኮች እንዳይኮፈሱበት ነው። አሁንም እንዳይኮፈሱበት ማለት ነው። እኛ
አላህ ዘንድ እኮ ቦታ ስላለን ነው አላህ ከኛ ላይ እንደዚህ የመለሰው የሚል ኩፈሳ ውስጥ እንዳይገቡ አልተመላለሰም ተደጋግሞ አልመጣም ብለው ይናገራሉ ነው። እንግዲህ ይሄ ታሪክ የተነሳው ዝም ብሎ አይደለም እንድንመከርበት ነው። ባለፈ ታሪክ መመከር ብልህነት ነው። ባለፈ ታሪክ መመከር ብልህነት ነው፣ አስተዋይነት ነው ማለት ነው። ስለዚህ እያስፈራራም ነው ቁረይሾችን ማለት ነው። ቁረይሾችን ያኔ አላህ ያደረገውን ነገር እንዳትረሱ፣ ዛሬ ያላችሁ አምባገነኖች፣ ዛሬ ያላችሁ እንትኖች ያኔ የደረሰውን ነገር አትርሱ፣ አላህ ምን እንዳደረገ አርፋችሁ ቁጭ በሉ ያለ እያስፈራራ ነው። መልእክተኛውንም እያጽናና ነው ማለት ነው። ታገስ፣ የነዚህን ሰዎች ጫና ታገስ ነው። የተወሰነ ጊዜ ነው የሚቆየው። አብሽር፣ እርምጃ ይወሰድባቸዋል አስፈላጊ በሆነ ሰዓት እንዳለው በበድር ላይ በሌላም ቦታ ላይ ያሰለመው ሰለመ እንጂ ሌላው ተረፍርፏል ነው። ይሄ ነው ሱረቱል ፊል። ይሄ ሱራ እንግዲህ ከሱረቱል ሁመዛ በኋላ ነው የመጣው። ሱረቱል ሁመዛ ውስጥ እንደምታውቁት يحسب أن ماله أخلد ነው የሚለው። ገንዘቡን ያዘወትረኛል፣ ገንዘቤ ያቆየኛል ብሎ ስላሰቡ ሰዎች ነው እየተቸ የመጣውና ከነዛ ውስጥ አንዱ ይሄ በዱንያው ተመጻድቆ ዱንያዬ እንደዚህ ያደርገኛል ብሎ ካሉት ውስጥ አንዱ እነዚህ ሰዎች ናቸው፣ መካን ለማፍረስ የመጡ ሰዎች ማለት ነው። ለዛ ነው ይላሉ የሙናሰባው ሱረቱ ሁመዛና ሱረቱል ፊል ሙናሰባው ያ ነው ብለው ያስቀምጣሉ ነው። ሱረቱ ቁረይሽ እንግዲህ አላህ የመካ ሰዎች ላይ ከዋለው ጸጋዎች ውስጥ ከአባል ለማፍረስ የመጡ ሰዎችን አሁን ባልነው መልኩ መመለስ ነው። ይሄ ብቻ አይደለም አላህ እንትኖች ላይ የዋለው ኒዕማ ማለት ነው። አላህ የመካ ሰዎች ላይ ከዋለው ኒዕማዎች ውስጥ አንዱ ሌላውን የሚጠቅስበትን ሱራ እዚህ ጋር ተከትሎ መጣ ማለት ነው። ሱረቱ ቁረይሽ መካ ሰዎች ላይ ወይም የቁረይሾች ላይ አላህ የዋለውን ኒዕማ አስከትሎ የሚናገር ነው። ምክንያቱም ኒዕማ እንደምታውቁት ወይ ጉዳትን ማስወገድ ነው፣ ደፍዑ ضرر ነው፣ ወይ ጀልቡ ነፍዕ ነው። ጉዳትን ማስወገድን አላህ ባሳለፍነው ሱራ ውስጥ ጠቅሷል። ከነሱ ላይ እንዳስወገደ ማለት ነው። ግልጽ ነው። እንግዲህ ጉዳትን ማስወገድ ሙቀደም ነው አይደለ? ደርኡ ፋሲዲ ይቀደም على جلب المصالح ነው። ስለዚህ ጉዳትን ስለማስወገድን አስቀድሞ ከዛ ቀጥሎ ጀልብ ነፍዕ ጥቅምን ስለማምጣት አወራ። እዚህ ሱራ ውስጥ የሰጣቸውን ጥቅም ደግሞ ጉዳትን ብቻ ሳይሆን ያስወገደላቸው የሰጣቸውን ጥቅም ኒዕማን ደግሞ ያወራልናል ነው። ሁለቱም ኒዕማ ነው። ሱረቱ ቁረይሽ መክያ ናት። 4 አያዎችን ይዛለች እንደምታዩት 17 ከሊማዎች 73 ሐርፎችን ይዛለች። ያ ማለት በትንሹ 730 አጅር ይገኝበታል ማለት ነው። ቢስሚላሂር ረህማኒር ረሂም በአላህ ስም እዝነተ ሰፊና እዝነቱን አድራሽ በሆነው ሊኢላፊ ቁረይሽ የቁረይሾችን መላመድ አይገርማችሁም ምን አለ? ሊኢላፊ መላመዳቸው መግባባታቸው ቁረይሽን የቁረይሾች መላመድ አይገርማችሁም ምን አለ? አይገርማችሁም ተገረሙ ማለት ነው። የቁረይሾችን መላመድ የቁረይሾችን መሰባሰብ ተገረሙ በእነሱ አለ። ወይ ደግሞ አላህ Subhanahu Wa Ta'ala ከካዕባ ላይ የመለሰው ከካዕባ ላይ የዝሆን ባለቤቶችን የመለሰው ቁረይሾች እንዲግባቡ ነው። ሊኢላፊ ቁረይሾች እንዲግባቡ ነው፣ ቁረይሾች እንዲላመዱ ነው አለ። ማለት ነው። ወይ ደግሞ ሊኢላፊ ቁረይሽን አላህ ቁረይሾችን እንዲግባቡ ስላደረገ فليعبዱ رب هذا البيت የዚህም ቤት ባለቤት ያምልኩ ማለት ነው። በሶስቱም እንችላለን ነው። ፈሊያዕቡዱ ላይ ያልነው ይሄ ሶስተኛ ላይ ያልነው ትንሽ የቀረበ ነው ይላሉ ማለት ነው። ሊኢላፊ ቁረይሽን ኢላፊህም መላመዳቸው አይገርማችሁም? ሪሕለተ الشتاء والصيف የበጋና የክረምት ጉዞን መላመዳቸው አይገርማችሁም? የክረምትና የበጋን ጉዞ መላመዳቸው አይገርማችሁም? የክረምትና የበጋ ጉዞ በክረምት ሊኢላፊ ቁረይሽ ሲል እንግዲህ የቁረይሾችን መላመድ ሲል
ቀደም እንዳልኳችሁ ወይ ያለፈው ታሪክ ላይ ነው የምንመልሰው። የዝሆኑ ባለቤት ላይ የሰራውትን ነገር የሰራውት የቁረይሾች እንዲላመዱ ነው ማለት ነው። ወይ ደግሞ ተገረሙ እንዳልነው ነው ቅድም ተገረሙ ማለት ነው። ያው ጉዞ የተባለው አንዱ ወደ የመን ነው፣ በሽታ ጊዜ ወደ የመን፣ በሰይፍ ጊዜ ደግሞ ወደ ሻም የሚደረገው ነው። በክረምት ወደ የመን፣ በበጋ ወደ ሻም ይሄዳሉ ማለት ነው። ወደዛ ተንቀሳቅሰው ሪዝቃቸውን እንትን ይላሉ ማለት ነው። ያው እንትን ስላልነበሩ አርሶ አደር ስላልነበሩ ተንቀሳቅሰው ነው በንግድ ነው የሚተዳደሩት ማለት ነው። ታዲያ አላህ ይሄንን ለነሱ ማግራቱ ከዚህ ነገር ጋር መግባባታቸው መላመዳቸው አላህ እንዲላመዱ ማድረጋቸው አያስገርማቸውም ነው? ይሄ አሁን ወደ እነዚህ ወደ የመን ወደ ሻም ሲወጡ ተከብረው በሰላም ገብተው በሰላም ነው የሚወጡት። እነሱ ጋር ካዕባ ስላለ ማለት ነው። እነሱ ጋር ካዕባ ስላለ ማንም አባከና የሚላቸው የሚቆጣቸው እንደዚህ የሚላቸው የለም ማለት ነው። ስለዚህ ይሄ ትልቅ ኒዕማ አይደለ ወይ? ትልቅ ጸጋ አይደለ ወይ? ትልቅ ኒዕማ ትልቅ ጸጋ አይደለ ወይ ነው። ና እሺ ኢላፊ ቁረይሽ ታዲያ ይህንን ኒዕማ የዋለላቸውን አላህ ፈሊዕቡዱ ነው ያምልኩ ነው። ረብ ሀዘል ቤት የዚህም ቤት አምላክ ያምልኩ ነው። የዚህም ቤት ባለቤት ያምልኩ ነው። ግልጽ ነው። እንደው ለሌላ ጸጋ ሌላ ለሰጣቸው ጸጋ እንኳን ባያመልኩት ይሄኛውን መንገድ ወደ መካ ወደ ሻም የሚሄዱትን ወደ የመን የሚሄዱትን መንገድ ጉዞ ራሱ ስላገራላቸው በሰላም ገብተው ተከብረው ወጥተው ተከብረው እንዲገቡ በማድረጋቸው በዚህ ኒዕማ እንኳን እስቲ ያምልኩት ነው። ሌላው ኒዕማ ቢቀር እንኳን ማለት ረብ ሀዘል ቤት የዚህን ካዕባ ባለቤት ጌታን ያምልኩ አለ። ሹፍ ረበሁም አላለም እኮ ረብ ሀዘል ቤት አለ። ለምንድን ነው? የክብራቸው ምንጭ አላህ Subhanahu Wa Ta'ala እንዲገነባ ያዘዘው ካዕባ ስለሆነ ማለት ነው። የክብራቸው ምንጭ አላህ ነው ማለት ነው። አያችሁ፣ የክብራችሁ ምንጭ አላህ ነው። ስለዚህ ተከብራችሁ ሳትነኩ በሰላም ገብታችሁ በሰላም መውጣታችሁ የምንድነው? የካዕባ ትሩፋት ነው ማለት ነው። በካዕባ ምክንያት ነው የሚለውንም ጥቆማ እየሰጣቸው ነው ማለት ነው። ፈሊያዕቡዱ ያምልኩ ረብ ሀዘል ቤት የዚህም ቤት የካዕባን ጌታን ያምልኩ አለዚ ያ አጥዓመሁም የመገባቸው ምን ጁዕን ከረሃብ የመገባቸውን የሆነ አዩ አለዚ አሽባዐሁም አላለም፣ ያጠገባቸውን አላለም፣ ከረሃብ ያበላቸው የሆነን ያኒ በቃ ሳይራቡ እንዲኖሩ ያደረጋቸው የሆነም ማለት ነው። አዩ የምግብ ዋናው ዓላማ ጥጋብ ሳይሆን አለመራብ ነው ማለት ነው። ይሄንንም በዛው ጥቆማ እየሰጠን ነው። አለዚ ያ አጥዓመሁም የመገባቸው ምን ጁዕን ከረሃብ ወአመነሁም ሰላም ያደረጋቸው ምን ኸውፊን ከስጋት ከፍርሃት ሰላም ያደረጋቸው ጌታ ያምልኩ ነው። ረብ ሀዘል ቤት የሆነውን አለዚ አጥዓመሁም የሆነውን ወአመነሁም ምን ኸውፊን የሆነውን ጌታን ያምልኩ ነው። እንዴ በሰላም መንገድ ወጥቶ በእርጋታ መመለስ ይሄ ትልቅ ነገር ነው ማለት ነው። ይሄ ትልቅ ቀላል የሚባል ነገር አይደለም ማለት ነው። ይሄንን እንዲያደርጉ ያደረጋቸውን ጌታ ያምልኩት። ይሄ ትልቅ ጸጋ ትልቅ ኒዕማ በራሱ ማለት ነው። ራሱን የቻለ ትልቅ ጸጋ ትልቅ ኒዕማ ስለሆነ ማለት ነው። ምክንያቱም ያ ብቻ ሳይሆን ይሄ ሪዝቅና ሰላም እና ሌሎችም ጸጋዎች ከአላህ ናቸው። አስበቀ አለይኩም ኒዕማሁ ነው ዛሂረተ ወባጢና። ስለዚህ ሪዝቅና ሰላምና የመሳሰሉት ከአላህ ከሆኑ መጠየቅ ያለበት አላህ ነው። ልናመሰግነው ይገባል። ምግብ ካለ መጠጥ ካለ ሰላም ካለ ከአላህ Subhanahu Wa Ta'ala የሆነ ኒዕማ ስለሆነ ሁሉም ሰው ባለበት ጊዜ ላይ ይህንን ኒዕማ ሊያመሰግን ይገባል ማለት ነው። ይህንን ኒዕማ ሊያመሰግን ይገባል። እንደዋዛ ሊያየው አይገባም ማለት ነው። የዋዛ ስለሆነ ማለት ነው። አላህ እንደዚህ ከማድረጉ ጋር ይሄ ሁሉ ነገር ከመደረጉ ጋር ግን አብዛኞቻቸው የአላህን ጥሪ የመልእክተኛውን ዳዕዋ አልተቀበሉም ማለት ነው። አልተቀበሉም። ከነሱ ላይ እንትንን መልሰዋል። እንዲሰባሰቡ እንዲላመዱ አድርገዋል።
ጉዟቸውን ሁሉ አግርቶላቸዋል። ጉዟቸውን እንዲላመዱ በሰላም ገብተው በሰላም እንዲወጡ አድርጓቸዋል። ከረሃብ ጠብቋቸዋል፣ ከስጋት ጠብቋቸዋል። ይሄ ሁሉ ከመደረጉ ጋር ግን ያኔ በሰዓቱ እያመኑ አልነበረም ማለት ነው አብዛኞቹ። ስለዚህ አንድ ሰው ዳይ የሆነ ሰው ሊገረም አይገባም ማለት ነው። ሊገረም አይገባም። እንደዚህ አይነት ነገራቶች ቢገጥሙት ሊደነቅ አይገባም ማለት ነው። ኒዕማ እያለ ጸጋ እያለ ውለታ እያለ ሰው አሻፈረኝ ቢል የሚገርም ነገር አይደለም ማለት ነው። በፊት ጀምሮ የነበረ ነገር መሆኑን ነው። አንተ ህይወት እኮ ህይወት አይሆንም እኮ አንተ ረሃብ ካለ ሰላም ከሌለ ህይወት እኮ አይደለም። ትላልቅ ኒዕማዎችን ነው የሰጣቸው። ምግብ ከሌለ ምን ህይወት ይኖራል እንዴ? ሰላም ከሌለ ምግብ መጠጥ ቢኖር ያለ ሰላም ስጋት ካለ ዋጋ አይኖረውም ማለት ነው። ስለዚህ እነዚህን ትላልቅ ኒዕማ የሰጣቸውን ጌታ ነው ማምለክ ያለባቸው ነው ማለት ነው። ስለዚህ ሊኢላፊ ቁረይሾችን ለማላመድ ቁረይሾችን ለመሰብሰብ ምን እንዲላመዱ ምን ላይ እንዲሰባሰቡ ለማላመድ ሪህለተ الشتاء والصيف ለክረምትና ለበጋ ጉዞ እነሱን ለማላመድ እነሱን ለመሰብሰብ አላህ የሰራውን ነገር ሰራ። አላህ እንትኖችን አጠፋ ማለት ነው። ዝሆኖችን አጠፋ ማለት ነው። እነሱ በሰላም ገብተው በሰላም እንዲወጡ። ስለዚህ ይሄንን ለማመስገን فليعبدوا رب هذا البيت የካዕባን ጌታ ያምልኩ الذي اطعمهم ያ የመገባቸው من جوع ከረሃብ የመገባቸው እንዳይርባቸው የመገባቸው እንዳይርባቸው ያደረጋቸውን ጌታ ያምልኩ። እንደው ለሌላ ኒዕማ ቢቀር እንኳን አላህ ይህንን በማላመዱ በማድረጉ ያምልኩ ነው። ምክንያቱም ኢላፊም የሚለው ለሶስት መተርጎም እንችላለን ብለናል። ወአመነሁም ሚን ኸውፍ ስጋትም ሰላም በማድረጉ እነሱን አላህን ያምልኩት ነው። ሰላም ያደረጋቸውን አላህ ያምልኩት ነው። ሱረቱል ማዑን አሁን ባሳለፍነው ቁረይሽ ውስጥ አላህ ከረሃብ ጠበቃቸው ብሏል። አጥዓመሁም ሚን ጁዕ ብሏል። እዚህ ሱረቱል ማዑን ውስጥ ደግሞ አላህ ከረሃብ የሚያብቃቃው ከረሃብ የሚጠብቀው እሱ ሆኖ ሳለ ለሌላው ሰው ለተራበ ሰው የማያዝንን ሰው ለተራበ ሰው የማይራራን ሰው እዚህ ሱራ ውስጥ ደግሞ ወቀሰ ማለት ነው። እዚህ ሱራ ውስጥ ወቀሰ። ያሳለፍነው ሱራ ውስጥ فليعبدوا رب هذا البيت ብሎ አላህ መመለክ ያለበትን ነገር ከጠቀሰ በኋላ እዚህ ውስጥ ደግሞ ኢባዳን የዘነጋን ሰው ይወቅሳል ማለት ነው። ስለዚህ ያሳለፍነው ሱራ ውስጥ ከረሃብ የጠበቃችሁ እሱ ሆኖ ሳለ እዚህ ሱራ ውስጥ ደግሞ ለምን የተራቡትን አታበሉም የሚል ወቀሳ አለ ማለት። ያሳለፍነው ሱራ ውስጥ የካዕባን ጌታ አምልኩ ካለ በኋላ እዚህ ውስጥ ደግሞ ከኢባዳ የተዘናጋን ሰው ይወቅስበታል ማለት ነው። ሱረቱል ማዑን ኺላፍ አለው። መክያ ነው መደንያ ነው? ኺላፍ ውስጥ አንገባም ብለናል። መክያ ነው ብላችሁ ያዙት ነው። 7 አያዎች አሉት፣ 25 ከሊማዎችን አለው፣ 125 ሐርፎችን ይዞ ነው ያለው። በቀላሉ ይሄንን የቀራ ሰው 1250 አጅርን ያገኛል። ቢስሚላሂር ረህማኒር ረሂም በአላህ ስም ዝነተ ሰፊና ዝነቱን አድራሽ በሆነው አራአይተ ንገረኝ እስቲ አለው አላህ Subhanahu Wa Ta'ala። አራአይተ ንገረኝ እስቲ ወይ ደግሞ አላየህምን አይተሃልን? الذي ያንን አይተሃል? ለመሆኑ ያንን አይተሃል አይደል? يكذب بالدين በጀዛ በቂያማ ቀን የሚያስተባብለውን ሰው አየኸው? አወከው? አራአይተ الذي ያንን አወከው? يكذب بالدين በቂያማ ቀን በየውም الجزاء በጀዛው ቀን የሚያስተባብለውን አየከው? አወከው? فذلك ያ እሱ እኮ ነው የቂያማ ቀን የማያምነው በቂያማ ቀን ውሸት ነው የሚለው ሰው እኮ ነው። الذي ያ ነው እሱ يدع اليتيم የቲሞችን የሚገፋው እሱ ነው። ገፊ የቲሞች ገፊ ማለት የቲሞችን የሚበድል ማለት የቲሞች ላይ ግፍ የሚፈጽም ማለት እኮ እሱ ነው። አየው ይሄ እንግዲህ በቂያማ የካዱ ሰዎች በቂያማ ያስተባበሉ ሰዎች ከሚሰሯቸው አስቀያሚ ተግባራቶች ውስጥ ምሳሌ ነው ማለት አንድ ምሳሌ የቂያማ ያላመነ ሰው ከሚሰራው
ክፉ ስራዎች ውስጥ አንዱ ምሳሌ የቲሞችን መግፋት ነው። የቲሞችን መግፋት ነው ማለት ነው። ይኸው አንድ ሰው የቂያማ እምነቱ ከውስጡ ሲወገድ ረህመትም ከውስጡ ይወገዳል ማለት ጨካኝ አረመኒ ነው የሚሆነው። አንተ እኮ የምትፈራው ሰውን ማትበድለው ምን ማትለው ቂያማ አለ ብለህ ካልፍ የሚከፈል ቀን አለ ሁሉም የእጁን የሚያገኝበት ቀን አለ ስትል ነው። ያ ከሌለ ግን የቲምን ትገፋለህ ማለት የቲምን ትበድላለህ፣ ሌላ ተመሳሳይ ስራ ትሰራለህ። ወላ يحض አያግባባም እንኳን ወላ يحض አያግባባም على طعام المسكين ምስኪን በመመገብ ላይ ደግሞ አያግባባም ማለት ሌላን ሰው አያስማማም አያነሳሳም ማለት ነው። على طعام المسكين ምስኪንን አብሉ ብሎ አያነሳሳም ማለት ነው። ስለዚህ እንኳን ለራሱ ሊመግብ እንኳን ለራሱ ሊመግብ ሌላን ሰው ራሱ በቃ አንተ ለራስህ ንፉግ ከሆንክ ሌላን ሰው በቃ አንተ አብላ ብለህ ትወክላለህ አይደል ቢያንስ። ስለዚህ ይሄ ሰው ለራሱም አይመግብም፣ ምስኪኖችን አያበላም፣ ሌሎችም እንዲበሉ አያደርግም፣ አያነሳሳም፣ አይገፋፋም ማለት ነው። ይሄ እንግዲህ የክፋት መጨረሻ ነው። የክፋት መጨረሻ ነው ማለት ትችላላችሁ። የክፋት መጨረሻ ማለት ነው። ናም ጣዓሚል ምስኪን ብሎ አላህ ምስኪን ምግብ ብሎ ምግብን ወደ ምስኪን ያስደገፈው። ይሄ የሚያሳየው እንግዲህ ባለ ሐቅ የሆነው ነገር ላይ ነው ሐታ ማለት ነው። ጣዓሚል ምስኪን አለ እኮ የምስኪን ምግብ ማለት ወላ يحض ማለት አያነሳሳ ማለት አላ ጣዓሚል ምስኪን የምስኪን ምግብ ማለት ነው። አስል ቀጥተኛ ትርጉሙ ማለት የምስኪን ምግብ ላይ አያነሳሳም ማለት የምግቡ ባለቤት ምስኪኑ ነው። ሹፍ የራሱ ሐቅ የሆነ ነገር ላይ ነው የራሱ ሐቅ እንዲሟላለት የራሱ ሐቅ እንዲሰጠው ነው ማያነሳሳው ማለት ዘካ ለምሳሌ እንዲሰጥ አያነሳሳም፣ አያግባባም፣ ራሱን ነፍሱንም አያግባባም፣ ሌላውንም አያግባባም ማለት ነው። ይሄ እንግዲህ በአኺራ ያላመኑ ሰዎች የሚተውት መጥፎ ስራ ነው። ብዙ የማይሰሩት የማይተገብሩት ስራዎች አሉት። ከነዛ ከማይሰሩት ተግባራቶች ውስጥ ይሄ አንዱ ምሳሌ ነው ማለት ነው። ይሄ ምሳሌ ነው። እሺ የዱዑል የቲም የመስራት መጥፎ ምሳሌ ነው የሚሰሩትን። ይሄ ደግሞ የማይሰሩት መጥፎ ምሳሌ እንደ ምሳሌ ነው እንጂ በቂያማ የሚያስተባብሉ ሰዎች የሚሰሩት ስራ የሚሰሩት ግፍ ይሄ ነው ተብሎ የሚቆጠር አይደለም ማለት ነው። ናም ስለዚህ ይሄ ያደረገው እንግዲህ በቂያማ አለማመኑ ነው። በቂያማ ማያምር ከሆነ አለማመኑ ደግሞ ቀልቡ ድንጋይ እንዲሆን እዝነተቢስ እንዲሆን አደረገው ማለት ነው። እዝነተቢስ እንዲሆን አደረገው ነው። ስለዚህ ከዚህ ውስጥ ላለመግባት የቲሞችን አለመግፋት፣ በዙሪያ ያለህን ምስኪን ማብላት፣ ሌላውም ሰው እንዲያበላ ማነሳሳት ማለት ይሄ የሙእሚን ባህሪ ነው። ወተዋሰው ቢልመርሐማ እንዳለው ማለት ነው። በመተዛዘን ይመካከራሉ፣ አደራ ይባባላሉ እንዳለው ነው የሚሆነው ማለት ነው ጉዳዩ። ከዚህ ለመውጣት ይሄንን ማድረግ ነው። ምክንያቱም እንደምታውቁት የሰው ልጅ የሆነን ነገር የሚሰጥህ ወይ የሆነ ምትክ የሚያገኝ ከሆነ ነው፣ የሆነ ጥቅም የሚያገኝ ከሆነ ነው፣ ወይ ደግሞ የሚፈራህ ከሆነ ነው፣ የሆነ ነገር የሚፈራህ ከሆነ ነው። ናም ስለዚህ እነዚህ ምስኪን የቲሞች ላይ የምትፈራው ነገር አይኖርም። የቲም ምስኪን ናቸው። ከነሱ የምትጠብቀውም ነገር አይኖርም። የሆነ ጀዛ የሆነ ነገር ይሰጡኛል ብለህ የምትጠብቀው ነገር አይኖርም። ስለዚህ ምንድነው ለነሱ መልካም እንድታደርግ ሊያደርግ የሚችለው ብቸኛው ነገር የአላህ ፍራቻ ነው፣ የአኺራ ፍራቻ ነው። እንደዛ እንድታደርግ ሊያደርግ የሚችለው ነገር ማለት ይሄ ደግሞ እነሱ ጋር የለም ማለት ነው። የለም። ስለዚህ ለዛ ነው አላህ ወይጥዕሙነ الطعام على حبه انما نطعمكم لوجه الله إنا نخاف من ربنا يوما عبوسا قمطريرا የምናበላችሁ የቂያማን ቀን ፈርተን ነው ሙእሚኖች አየው እንጂ ከናንተ የሚገኝ ጥቅም ወይ ከናንተ ተፈርቶ የሚደረግ ነገር አይደለም። አየው ስለዚህ የቂያማ ቀን አለማመናቸው ነው እንደዚህ እያደረጋቸው ያለው እዚህ ነገራቶች ውስጥ እየከተታቸው እዚህ ነገራቶች ውስጥ እያስገባቸው ያለው ያ ነው ማለት ነው። ናም አለፈና ፈወይሉን ሊልሙሰሊን አለ ለሰጋጆች ወየሁላቸው አለ። ኦኬ ሰላቱ አለ ማለት ነው። ሰላቱ አለ ማለት ሰላትን የሚተውት አይደለም ማለት እየተወቀሱ ያሉት
ሰላቱ አለ። ለዛ ነው በኋላ ላይ الذين هم يراؤون ያለው ሰላቱን ያስገኛሉ ሰላቱን የሚተውትን አይደለም ወይሉን ወየውላቸው ጥፋት አለላቸው ወይ ደግሞ እሳት ውስጥ ያለው ወይል የሚባል ሸለቆ አለላቸው ስንል ሊልሙሰሊን ለሰጋጆች ያ አለላቸው ነው ወየውላቸው እነዛ ሰጋጆች ምንም ያረጉት الذين هم ነዛ عن صلاتهم ከሰላታቸው ሳሁን የሚዘነጉ ይሆኑ ማለት ነው ሰላታቸው ውስጥ የሚዘነጉ አይደለም ሰላታቸው ውስጥ መርሳት ሱጁድ ሳሁ ምናም ተደርጎ ይተካል ግን ከሰላታቸው የሚዘናጉ ማለት ነው እየተዘናጉ ወቅቱን የሚያሳልፉ ሰዎች ወየውላቸው አለ ይው ሰላት ላይ የሚዘናጉ ሰዎችን አላህ Subhanahu Wa Ta'ala በወቅቱ እንዲሰግዱ ያሳሰበ ነው ማለት ነው ያሳሰበ ነው ያንን አለማድረግ ሆም ብሎ እየተዘናጉ ሰዓቱ እንዲያልፍ ምናምን ማድረግ የሙናፊቃን ምልክቶች ናቸው ነው ከሰላት መዘናጋት ብቻ አይደለም ሰላቱን ከወቅቱ ማሳለፍ ምናምን ብቻ አይደለም الذين هم እነዛ የሆኑት ዩራኡን የሚያሳዩት ማለት ነው የሚያሳዩት ለዩልኝ ለሪያ የሚሰሩት ማለት ሲሰሩት ሲሰግዱት ለሪያ ነው የሚሰሩት ሰላቱን ብቻ አይደለም ሌላም ኢባዳ ሲሰሩ ለሪያ ነው የሚሰሩት ለዩልኝ ነው የሚሰሩት ግልጽ ነው ለዩልኝ ነው የሚሰሩት ሌላም ኢባዳ ማለት ነው ሰላቱን ብቻ ሳይሆን ማለት ነው በወቅቱ አይሰሩትም ሲሰሩት ደግሞ እንደዚህ ነው የሚሰሩት ማለት ነው ቀጥል ሌላ ባህሪያቸው ሌላ መገለጫቸው አሁን الذين هم صلاتهم ساهون አንድ الذين هم يراؤون ሁለት ويمنعون የሚከለክሉ الماعون የቤት ዕቃን የሚከለክሉ ማለት ነው የቤት ዕቃን የሚከለክሉ ምን ከማረክ ከማዋስ ማለት ነው ማዑን ማለት የቤት ዕቃ ማለት ነው የማድ ቤት ዕቃ ይሄ መፍለጫ ማንኪያ ሹኪያ ምናምን እቺ ትናንሽ ነገራቶች ሰው ተጠቅሞ ሊመልስለት የሚችል ብትሰጠው ማትጎዳበት የሆነ ነገር የሚከለክሉ ማለት ነው የማይሰጡ የሆኑ ማለት ነው እቺ ትናንሽ የሆኑ ነገራቶች የቤት ዕቃ ማንኪያ ምናምን የሚከለክሉ ሰዎች ከዛ የበለጠን ነገር ለመከልከላቸው አውላ ነው ማለት ነው ከዛ የበለጠ ነገር ለደሃ አሳልፈው አለመስጠታቸው ለሚስኪን አለማዘናቸው ለሚስኪን የሚገባውን ነገር አለመስጠታቸው የሚጠበቅ ነው ማለት ነው የሚጠበቅ ነው አየው ይሄ የሙናፊቆች ባህሪ ነው ማለት ነው ስለዚህ መስጠቱ የማይጎዳህን ነገር ስጥ አንተ እንደ ሙስሊም ማለት ነው የምትስጣት የምትችለውን ነገር ማዋስ የምትችለውን ነገር ስጥ ተውሶ ተጠቅሞ ይመልስል ምንም ችግር የለውም አትጎዳም ማለት ነው አትጎዳም ምንም የምትጎዳው ነገር አይኖርም ማለት ነው ስለዚህ ይሄ የሙናፊቃን ባህሪ ነው የሙእሚን ባህሪ አይደለም ማለት ነው ስለዚህ እነዚህ ሰዎች ወይ የአላህን ኢባዳ አላስተካከሉ ወይ የፍጡራኖችን ሐቅ አልጠበቁ ሁለት ነገራቶችን ሐቅ አላህ ሐቅ الحقوق العباد ነው ያበላሹ ያሉት ሐቅ አላህ ሰላታቸውን በትክክል አልሰገዱ ወቂያማ ቀና አላመኑ የሰው ሐቅ ደግሞ የቲምን ይገፋሉ ምስኪንን አያበሉም አየው አያውሱም ሰውን ትናንሽ ዕቃዎችን አያውሱም እነዚህ ሰዎች ሁለት ክስረቶችን አንድ ላይ የሰበሰቡ ሰዎች ናቸው ነው የሰበሰቡ ሰዎች ናቸው እያለን ነው ይሄ ነው ሱረቱል ማዑን ስለዚህ ያው በቂያማ የማመን ውጤት ምን ያክል እንደሆነ መረዳት እንችላለን ማለት ብዙ ነገር ላይ እንደሚያነሳሳ የቀልብ ድርቀት ውስጥ እንዳንገባ እንደሚያደርገን ማለት ነው እንደሚያደርገን ስራን መስራት ያለብንን ስራ እንዳንሰራ እና አለ መስራት ያለብንን ስራ ደግሞ እንድንሰራ እንደሚያደርገን የቲምን ገንዘብ መብላት ሐቃቸውን መከልከል ሰላት መዘናጋት ሰላትን ለይውልኝ ለይስሙልኝ መስገድ ሰው ዘካ እንዲሰጥ ሰው ሐቅ እንዳይከለክል ሰው የቲሞች ላይ እንትን እንዳይል አለማነሳሳት ነው ማዋስ የምትችሉ ነገር አለማዋስ ይሄ ሁሉ በቂያማ ቀን ስለሚክዱ ሰዎች ሙናፊቃን ባህሪ መገለጫ ነው ማለት ነው ስለዚህ ከዚህ የምንጠነቀቀውን መጠንቀቅ ነው አሁን ያለፈው ሱራ ውስጥ ይሄኛው ሱረቱል ማዑን ውስጥ አላህ Subhanahu Wa Ta'ala በአራት ነገር ነው ሙናፊቆችን የገለጸው አንደኛ ንፉግ ናቸው ነው ከየቲሞች ከሚስኪኖች ጋር የመሳሰሉ ንፉግ ናቸው እዚህ ጋር ተቃራኒው ይገልጽልናል እና አጠይናከ አልከውተር ብሎ
ባሳለፍነው ሰላቱ ሰላትን ይተዋሉ ብሎ ገልጾልናል። እዚህ ቀጣዩ ሱራ ውስጥ ፈሰሊ ብሎ ይነግረናል። ባሳለፍነው ሰላት ውስጥ ኢባዳቸው የሚሰሩት ለዩልኝ ነው ብሎ ጠቅሷል። እዚህ ቀጣዩ ውስጥ ሊረቢካ ለአላህ ብለው ተብሎ እንደሚሰራ ነው የሚነግረን። ባሳለፍነው ሰላት ውስጥ ባሳለፍነው ሱራ ውስጥ ትናንሽ ሐቆችን ትናንሽ ነገራቶችን ከማዋስ ይከለክላሉ። የቤት ቃል እንኳን አያውሱም ብሎ ነግሮናል። እዚህ ውስጥ ደግሞ ይመጣና አርደው ሰውን ይበላሉ ወንሐር ብሎ ይበላሉ ብሎ ነገረም ማለት ነው። ስለዚህ አራአይተ الذي يكذب بالدين በቂያማ ቀን የሚያስተባብለውን ሰው አወከሁን فذلك ያኮ الذي يدعو اليتيم የቲሞችን የሚገፋው ሰውዬ ነው እሱ ሰው ነው እሱ ولا يحض على طعام المسكين ምስኪኖችን በማብላት ላይም ያነሳሳው ሰው ነው። فويل للمصلين ለሙስሊሞች ወይ ለሰጋጆች ወየውላቸው الذين هم عن صلاتهم ساهون ከሰላታቸው የሚዘናጉት ይሆኑት الذين هم يراؤون እነዛ ለዩልኝ ስራቸውን የሚሰሩ ሰዎች ወየውላቸው ወየምነኡን الماعون የቤት ቃንም የሚከለክሉ ውሰትንም የሚከለክሉ ሰዎች ወየውላቸው ነው። ሱረቱል ከውሰር መክያ ናት ይላሉ። ነገር ግን ሐዲሱ የሚያሳየው መደንያ መሆኗን ነው። 3 አያዎችን ያዘች ናት። 15 ከሊማ አላት። 442 ሐርፎችን ይዛለች። 420 ታስገኛለች። ቢስሚላሂር ረህማኒር ረሂም በአላህ ስም ዝነተ ሰፊና ዝነቱን አድራሽ በሆነው ኢና አዕጠይናከ አልከውሰር እኛ ሰተንካል አለ። ኢና አዕጠይናከ እኛ ሰተንካል አለ። አየው አልከውሰር ብዙ ኸይርን ሰተንካል አለ። ብዙ ኸይርን ሰተንካል። ከዛ ውስጥ አንዱ ከውሰር የሚባለው ሐውድ ነው ነገ ቂያማ ቀን የሚጠጣው ማለት ነው። ኢና አዕጠይናከ አልከውሰር ብዙ ኸይርን ሰተንሃል ነው። ነብይነት ሰተንሃል፣ ቁርአንን ሰተንሃል፣ ሸፋዓን ሰተንሃል፣ ከውሰር የሚባለው የጀነት ውሃን ሰተንሃል። ስለዚህ እሱን ለማመስገን የተሰጠህን ነገር ለማመስገን ፈሰሊ ስገድ አለ። ስገድ ሊረቢከ ለጌታህ ስገድ በእኽላስ ማለት ነው። ለማን ብቻ? ለጌታህ ብቻ ስገድ። نعم ኢኽላስ ግድ ነው ማለት ኢባዳ ላይ ፈሰሊ ሊረቢከ ወንሐር ለሱም እረድ ነው። ለአላህ ብቻ ነው መታረድ ያለበት ነው። ስታርድም አቅሙ ካለ ደህና ነገር ምክንያቱም ነህር ብዙ ጊዜ ለግመል ነው የተለመደው ማለት ነው። ደህና ነገር አርደ በል ነው። ከዛ ምን አለ ኢነ ሻኒአከ አንተን የሚጠላ ሰው هو እሱ ነው ሌላ ሰው አይደለም። አየው ልክ ሌላ ሰው እንደሌለ ነገር ነው። ኢነ ሻኒአከ አንተን የሚጠላህ ነው هو እሱ ነው አንተን የሚጠላህ ነው። አልአብተር መሃን ማለት እሱ ነው አለ። ኢነ ሻኒአከ አንተን የሚጠላህ ነው هو እሱ አልአብተር መሃን የሚባለው የልጅ መሃንነት አይደለም። የኸይር መሃን ማለት የኸይር መሃን ልክ መሃን የሚባለው ልጅ ከሱ ማይገኝ አይደለም። እዚህ ጋር አብተር የሚባለው ኸይር ከሱ ማይገኝ ማለት ምንም ኸይር ከሱ ማይገኝ ማለት ኸይር ከሱም የማይገኝ ኸይር ወደሱም የማይመጣ ልጅ ከሱም ማይገኝ ልጅ ወደሱም የማይመጣ አይደል መሃን። ስለዚህ እዚህ ጋር አሁን ኸይር ወደ ከሱም ማይገኝ ኸይርም ወደሱም የማይመጣ ሰው ማለት አንተን የሚጠላ ሰው ነው። እሱ ነው አንተን የሚጠላ ሰው ነው ሌላ ሰው አይደለም እንደማለት ነው። هو የምትለው ይሄንን ነው የሚያሳየው። በቃ ከሱ ውጪ መሃን እንደሌለ ነው። አየው አገላለጽ ለመልእክተኛውን እንዴት እንዳከበራቸው አያ መልእክተኛውን መውደድ ምን ያክል ግዴታ እንደሆነ እንዴት እንደጠቆመን አየው። በምርጥ አገላለጽ ማለት ነው። በምርጥ አገላለጽ ይሄንን ነገረም ማለት ነው። አየው هو الابتر እሱ ነው መሃን የሆነው ማለት ኸይር ወደሱ የማይመጣ ኸይር ከሱ የማይገኝ ማለት እሱ ነው። ይሄ እንደ ዱዓም ነው። እሺ እንደ ዱዓም ነው። በቃ የተቆረጠ ይሁን መሃን ይሁን እንደተባለ ዛሊም ላይ ዱዓ ማድረግ አለ ማለት ነው። በደለኛ የሆነ ሰው ላይ ዱዓ ማድረግ አለ ማለት ነው። ስለዚህ ከዱንያም ከአኺራም የተቆረጡ ማለት እነሱ ናቸው ከዱንያም ከአኺራም ያኒ ከሞቱ በኋላ ራሱ ምንም በደህና ነገር የሚነሱ ሰዎች አይደሉም። በቃ ሁሉ ነገራቸው መሃን ነው። ከነሱ ምንም የሚገኝ ነገር ኸይር የለም። ኖረውም ሞተውም ማለት ነው። ወደነሱ የሚመጣ ኸይር የለም። ሰው በህይወት እያለ እንኳን በመልካም ባይነሳ ከሞተ በኋላ ጥሎ በሄደው ነገር በመልካም ይነሳል እኮ አይደል?
አንዳንድ ዓሊሞች ከሞቱ በኋላ ነው በደንብ የታወቀው ሙአለፋታቸው በደንብ ታውቆ ማለት ነው። እዚህ ሁለቱንም የሌላቸው የዱንያም የአኺራም ኸይር ወደ እነሱ ማይመጣ ማለት አንተን የሚጠሉ ሰዎች ናቸው አለ አላህ Subhanahu Wa Ta'ala። አንተን የሚጠሉ ሰዎች ናቸው አለ። አየው ና ይሄ ነው ማለት ነው። ስለዚህ የልጅ መብዛት አይደለም ጉዳዩ ነው። አሁን አንተ የልጅ መብዛት ወይ ደግሞ መሃንነት አለመኖሩ አይደለም ጉዳዩ። መልካም ስነ ምግባር፣ መልካም ስራ፣ መልካም ተግባር፣ መልእክተኛውን መከተል፣ መልእክተኛው መውደድ ከሌለው እንደ መሃን ነው መሃን ነህ ኦሬዲ ማለት ነው። ልጆችም እንደዛ ካልሆኑ አንተም እንደዛ ካልሆንክ የልጅ መብዛት ምንም ዋጋ የለውም ነው። አላህ አብተር ነው እያለ ነው። ምንም መልእክተኛውን የማይወድ ሰው መልእክተኛውን የማይወድ ሰው ሲባል መጠንቀቅ ያስፈልጋል። አሁን መልእክተኛው አለመውደድ ብቻ ሳይሆን እሳቸው ያመጡትን ነገር ራሱ ለስሜት ብሎ ወይ ለሼክክ ብለክ ወይ ለመዝሃብ ብለ ወይ ለሻህዋ ብለ መተው መጠንቀቅ ይኖርብሃል። እዚህ ውስጥ ያስገባሃል ማለት ነው። መልእክተኛውን መጥላት ብቻ ሳይሆን ያመጡትንም ሱና መጥላት እዚህ ውስጥ ሊካተት ይችላል ነው ይካተታል ነው እንደውም የሚሉት ማለት እሱም ብቻ ሳይሆን ዳዒዎችን ራሱ የመልእክተኛው ሱና የሚጣሩትን ሰዎች ራሱ የሚጠላ ሰው ከዚህ ነገር ባለ ድርሻ ይሆናል ማለት ነው። ከዚህ ነገር ተቋዳሽ ይሆናል ማለት ነው ላሸክ ነው። ስለዚህ ይሄ ነው ሱረቱል ከውሰር ይሄ ነው ኢና አዕጠይናከል ከውሰር እኛ ብዙ ኸይርን ሰተናል። ስለዚህ ፈሰሊ ለረቢከ ወንሐር ለጌታ ብቻ በመስገድ ለሱም ብቻ በማረድ አመስግነው። ኢነ ሻኒአከ አንተን የሚጠላህ ሰው ደግሞ ሁወል አብተር መሃኑ እሱ ነው። ቆራጣ ማለት እሱ ነው። ምንም ኸይር ወደሱ ማይመጣ ምንም ኸይር የሌለው ሰው ማለት እሱ ነው። ብዙ ልጆች ሊኖሩ ይችላል፣ ብዙ ገንዘብ ሊኖሩ ይችላል፣ ብዙ ንብረት ብዙ ምናምን ሊኖረው ይችላል። አንተን ከጠላህ ግን ምንም ዋጋ ያለው ሰው አይደለም። የተቆረጠ ጎዶሎ የሆነ ሰው ነው አለ። ኢነ ሻኒአከ አንተን የሚጠላ ሰው ሁወል አብተር መሃን ማለት የተቆረጠ ሰው ማለት ጎዶሎ ሰው ማለት እሱ ነው ብሎ አላህ Subhanahu Wa Ta'ala በሱረቱል ከውሰር ነገረን። ትንሽ ደቂቃችን አልፏል። نكتفي بهذا القدر. سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك. والسلام عليكم ورحمة الله وبركاته.